በዚህ ምሽት እጅግ አሳዛኝ የተባለ ዜና ተሰምቷል። ከንግስ ሲመለሱ የነበሩ ሰዎች ላይ በደረሰ የትራፊክ አደጋ ከ14 ሰዎች በላይ መሞታቸው እየተነገረ ይገኛል። ይህ የሆነው በወላይታ ዞን ውስጥ ነው። እፎይ አልታሰረም። እፎይ ማንም አላሰረም። በክስ የምትመሰርቱበት ሀቅ የላችሁ። ሶስተኛ መልእክቴ ለምናከብራቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት ነው። ይሄን ቪዲዮ ለእሸቱ አድርሱልኝ። እሸቱ እንወዳለን፣ እናከብራለን። ይሄን አዳምጥ። አባ ገብረ ኪዳን ትንቢተኛ ናቸው። ከምር አዳምጠው። ይመጣና በእውነቱ እኛ ተዋህዶች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዛ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው፣ አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። አሁን በዚህ ዘመን እየበዛ ነው። ጌታችን ኢየሱስ ክርስቶስ ይሄንን እንትን ርግብን በግን አስወጣው አይደል? ጅላጅልነት ማለት እንደሚባለው የሀገራችን ሰው እኮ አጥብቆ ሞኝነት ለበግም አልበጃት 12ቱን አንድ ነብር ፈጃት ይላል። በግነት ጅልነት ማለት ነው። ጅል ዝም ብሎ የማያውቅ ይሄ አያነብ ምን አይል አንድ ጥቅስ ከቤተ ክርስቲያን 100 ቃለ እግዚአብሔር እያለ መናፍቃን አንድ ጥቅስ ሚዲያ ላይ የወረውሩ ጊዜ ብሎ ላቡ ጠብጠብ ይላል። እዚህ አትማሩ መጀመሪያ እንቃርቁልኛል በደሪ ሳይቆጥር። በዚህ ምሽት እጅግ አሳዛኝ የተባለ ዜና ተሰምቷል። ከንግስ ሲመለሱ የነበሩ ሰዎች ላይ በደረሰ የትራፊክ አደጋ ከ14 ሰዎች በላይ መሞታቸው እየተነገረ ይገኛል። ይህ የሆነው በወላይታ ዞን ውስጥ ነው። መነሻቸውን ሐዋሳና ሻሸመኔ ከተማ አድርገው የመጋቢት አቦ ክብረ በዓልን በአርባ ምንጭ ዝጊቲ አቦ በማክበር ወደ መጡበት በመመለስ ላይ የነበሩ ምዕመናን ወላይታ ዞን በዴሳ ከተማ መሻገሪያ ድልድይ ስር የተሳፈሩበት መኪና ፍሬን ተበጥሶ በመግባቱ ከ14 በላይ ምዕመናን ከዚህ ዓለም ድጋፍ አርፈዋል ተብሏል። ይህ አደጋ የደረሰው ዛሬ 12 ሰዓት ከ30 አካባቢ ነው። አደጋውም ታዲያ በወንዝ ውስጥ መከሰቱ ተከትሎ የሟቾች ቁጥርም ከዚህ በላይ ሊያሻቅብ ይችላል ተብሏል። ለሞቱት ነፍስ ይማር፣ ለቤተሰቦቻቸው መጽናናት እንመኛለን። ሶስተኛ መልእክቴ ለምናከብራቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት ነው። በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ እጅ ያልሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። 100% እርግጠኛ ነኝ። በእኛ እጅ ብቻ ስንት ሰው ሻሃዳ ተቀብለ። እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ። በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። ዕውቀት ይዳኝ ያኔ፣ ሐሳብ ያሸንፍ ያኔ። ስድብ አይደለም፣ ማንጓጠጥ አይደለም፣ ትልቅ ስብዕና ማርከስ አይደለም። ዕውቀት ይዳኝ። እስልምና ሁሌም በሩ ክፍት ነው። የመጨረሻው መልእክቴ ለኛ ለሙስሊሞቹ እንዲህ አይነት ክስከት ሲከሰት ነቢዩን አለይሂ ሰላቱ ወሰላም የበለጠ እንድናወሳቸው ይከጀላል። ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል ኢንሻአላህ። ሴቶች ከሆኑ በሚወዷት ሚስታቸው አኢሻ፣ አብራቸው በቆመችው ኸዲጃ በሚስቶቻቸው ስም እንሰይማለን። በሚወዷት ልጃቸው ፋጢማ ስም እንሰይማለን። አደራ ብዙ ሰው ልጅ ይወልድና ይደውልልኛል፣ ስሟን ማን ልበለው ይለኛል። አንድ መልእክት ነው የምሰጠው። የልጅህን ስም ከህይወት ግቧ ጋር የሚያያዝ አድርግለት ይለዋል። ስም የህይወትህ ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው። የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው ልጅህ የምታሳድግ። ሴት ልጅህን አኢሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሐዲስን ያስተላለፈች ትውልድ ያነጸች የነቢዩ ዓለይሂ ሰላቱ ወሰላም ሚስት እናታችን አኢሻ ረዲየላሁ ተዓላ ዐንሃ። አሁንም በነቢዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለ እሳቸው ሙሐደራዎች ይደረጋሉ። በሳቸው ስብዕና ዙሪያ ፓምፕሌቶች ይበተናሉ። በሳቸው ዙሪያ ኮንፈረንሶች ይደረጋሉ። ነቢዩን ዓለይሂ ሰላቱ ወሰላም ረስታችኋል እያለን ነው አላህ። ሰለዋት ምን ያህል የምናወርደው? በነቢዩ ላይ 100 የሚያወርዳል በየቀኑ። ረስተናል። ነቢዩ ዓለይሂ ሰላቱ ወሰላም በእኔ ላይ አንድን ሰለዋት ያወረደ አላህ በሱ ላይ 10ን ያወርዳል። ልብ ብላችኋል?
ገልብጡት ብትገለብጡት ራሱ ትርፍ ነው። እኛ በነብዩ ላይ 10 አውርደን አላህ በእኛ ላይ አንድ ቢያወርድ ትልቅ ሽልማት ነበር። አላህ ግን ገለበጠው። አንድ አውርዱ 10 በእናንተ ላይ አወርዳለሁ አለ አላህ። اللهم صل وسلم وبارك على سيدنا ሰለዋት ስንል ጭንቀታችን የሚወገድበት ሪዝቃችን የሚሰፋበት የነብዩ ፍቅር የሚታተምበት እሳቸው ላይ ሰለዋት በማብዛት ብዛት ነው የውመል ቂያማ ደረጃችን ከፍም። ሰይድና አሊ ረዲየላሁ ተዓላ ዐንሁ አንድ ጥያቄ ጠየቋቸው። ንግግሬን በዚህ ልቋጭ። አላህ ከፈጠረው ነገር ሁሉ ጠንካራው ምንድነው አሏቸው። አላህ ብዙ ይሄን ቪዲዮ ለእሸቱ አድርሱልኝ። እሸቱ እንወዳለን እናከብራለን። ይሄን አዳምጥ። አባ ገብረ ኪዳን ትንቢተኛ ናቸው። ከምር አዳምጠው። ይመጣና በእውነቱ እኛ ተዋህዶች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዛ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው፣ አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ ከዚያም ጥልቅ። ይሄ ምንድነው? እንቁራሪትነት። እስኪ በሉ ሁላችሁም ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁም። እፎይ አልታሰረም። እፎይ ማንም አላሰረም። በክስ የምትመሰርቱበት ሀቅ የላችሁ። ማህበራዊ ሚዲያ ላይ ደጋግሜ እያየሁት ነው። ታሰረ ዝዋይ፣ ታሰረ ድሬዳዋ፣ ታሰረ ጅማ፣ ታሰረ እዚህ ቦታ እያላችሁ ለምንድን ነው ሁሉ? አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ያም እየተነሳ ልክ የሌለው አጥር የሌለው አንዱ መጥቶ እንዲህ ነው፣ አንዱ መጥቶ እንዲህ ነው፣ 100 አይነት ነገር በሚዲያ እየተነገረ የህዝቡ ልብ መከራውን የሚያየው ለምንድን ነው? ስለማንማር። ስር ጀምረን ቤተክርስቲያኒቱ ወንበር አልፈታች፣ ጉባኤ አላጠፈች፣ መጻሕፍቶቹ አልጠፉ። ዝም ብሎ ሰው ሁሉ የየራሳቸውን መምህር ያከማቻሉ አለ ቅዱስ ጳውሎስ። የየራሳቸውን መምህር ያከማቻል። እኔ በነገርሽ ላይ እገሌ የሚባሉት መምህር በጣም ይመቹኛል፣ እገሌ የሚባሉ ደግሞ እኔ ብዙ ደስ አይሉኝም። ደስ ስላላችሁና ስላላላችሁ ነው እንዴ ጉዳዩ? ነገሩ እውነት ነው ወይ ነው? አሁን በዚህ ዘመን እየበዛ ነው። ጌታችን ኢየሱስ ክርስቶስ ይሄንን ርግብን በግን አስወጣው አይደል? ጅላጅልነት ማለት ምንድነው የሚባለው? የሀገራችን ሰው እኮ አጥብቆ ሞኝነት ለበግም አልበጃት 12ቱን አንድ ነብር ፈጃት ይላል። በግነት ጅልነት ማለት ነው። ጅል ዝም ብሎ የማያውቅ ይሄ አያነብ ምን አይል አንድ ጥቅስ ከቤተ ክርስቲያን 100 ቃለ እግዚአብሔር እያለ መናፍቃን አንድ ጥቅስ ሚዲያ ላይ የወረውሩ ጊዜ ብሎ ላቡ ጠብጠብ ይላል። እዚህ አትማሩ መጀመሪያ እና እንዲሁ ይሄን በሬነት ማንም የሚያርሰው ማለት ነው የሚባል ይሄ ነው በጅራፍ የሚያስወጣው ጌታ። ስለዚህ ድንቁርናችሁን ተው። እንዲህ እንስሳነት ይልቀቃችሁ ነው። ይህን እንስሳነት በድንቁርና የምትኖሩበት ጊዜ ይብቃችሁ፣ በእውቀት ኑሩት። የግዩ እያሚረክሙ ቅዱሳተ መጻሕፍት መጻሕፍትን ካለማወቃችሁ የተነሳ ትስታላችሁ አለ ቅዱስ ቄርሎስ። ጌታ በማቴዎስ ወንጌል ስሕትክሙ በየአእምሮ መጻሕፍት ኢ በኃይለ እግዚአብሔር ያለውን ይዞ ጌታም የማቴዎስ ወንጌል ምዕራፍ 22 ላይ አይሁድ ምንድን ነው ያላቸው? መጻሕፍትን ስለማታውቁ ትስታላችሁ አላቸው። መጻሕፍትን ስለማታውቁ ትስታላችሁ። ቅዱስ ቄርሎስ ደግሞ ይህን ወስዶ መጻሕፍትን ካለማወቃችሁ የተነሳ ትስታላችሁ፣ ዘውቱ ምስጢር ሃይማኖትን አብይ። ይኸውም ታላቁ የሃይማኖታችን ምስጢር ነው። ዘውቱ ክርስቶስ ዘአስተርአየ በሥጋ ወጸድቀ በመንፈስ ወተሰብከ በውስተ አሕዛብ። ይኸውም በሥጋ የተገለጠ በመንፈስ ቅዱስ እውነትነቱ የተረጋገጠ በሥጋ የታየ ለአሕዛብ የተሰበከ በመላእክት የተመሰገነ በክብር ያረገ ክርስቶስ ነው ይላል ድርሳነ ቄርሎስ ድርሳን 8 ላይ። መጻሕፍትን ካለማወቃችሁ የተነሳ እምነትን ትስታላችሁ፣ ሃይማኖትን ትስታላችሁ። መጻሕፍትን ባለማወቃችሁ ትስታላችሁ። ዘውቱ ምስጢር ሃይማኖትን አብይ። የምትስቱትን ከሌላ አይደለም፣ ታላቁን የእምነታችን ምስጢር ነው። እምነት ያልኩትም ሌላ አይደለም፣ ዘውቱ ክርስቶስ ዘአስተርአየ በሥጋ በሥጋ የተገለጠው ክርስቶስ ነው ይላል። ከክርስቶስ መንገድ ሰው የሚወጣው መጽሐፍ ቅዱስን ባለማወቅ ያወቀ ይመስለዋል እንጂ እናይን እንስሳነት ይብቃ።